ሰላም ልበል እንዴት እነሱ ሰላም በያቸው። እኔ ምን ሰላም በያቸው። እሺ እነሱ ይያል በየትኛው እንትን ነው የደረሰች እርጉዝ በመኪና ተጭና የምትመጣ ወይስ በፕሌን ነው ያለበት? ገንዬ እንደዚህ እኮ ነው የተጻፈው። ይሄ የኔ ጽሑፍ አየሽ? እንደዚህ ባይ ባይ ብሏል እኮ የእጅ እጅ ያለበት አንቺ እቺ ልጅ ነገር ከመጣች ካንቺ ራሳለች። በተስላም ወዲያ ምን አለች? እናንተም እኔም በቃ ደርሻለሁ፣ በቃ መውለድ አሁን መውለዴም ምናልባት ነገ ተነገ ወዲያ ወልድ እንደሆነ አለች። እሷ አመት ሙሉ ነው እንዲሁ የምትለው ሰምታ ነው። አይ ተዘጋጁ ያልሻይ ሁሉ ነገር እኮ በፕሮግራም ነው ብላ ነው ሬዲ እንድትሆኑ የነገረቻችሁ ነው። የምታዘጋጁትን ነገር የምትልኩት ነገር ካለ እንድትዘጋጁ ማስታወቅ። ኧረ በህግ አምላክ፣ ኧረ በህግ አምላክ፣ ኧረ ግን ፍሬ ያውልሽ እንዳልጨው ቆሻሻ ውስጥ መግባት ድጋሚ ከፈለገች ቆሻሻ ትገባለች። ችግር የለም ትምጣ ቆሻሻ ውስጥ ምን ውስጥ ተዘጋጁ። እንግዲህ ተዘጋጅና ለቆሻሻዋ ለምኗ ለመዘግዘቋ ከነሆዷ ትምጣ መሳቂያ ለመሆን ድጋሚ። ኧረ ችግር የለም እሷ ትውለድ እንጂ እዛ የመሰለ ቤት መውለድ የምፈልገው ብላለች። ልደት የደረሰ ካለ ከእዩ ፉፋ ግዙ። ፉፋ ሊተነፈስ ነው አሁን ከወዷ ውስጥ እግዚአብሔርን እዛ ከደረሰች ከአሁን በኋላ የባሰ ከበፊት የባሰ ውርደቷን ተቀብላ ነው የምትሄደው። እንዳትዋ ሆዷን ሊጎትቱባት ይችላሉ። ልንገርሽ ይሄ የውሸት ማን ጋር ነው የምትወልደው? አባቱ ጋር ነው አጠገቤ መሆን አለበት ብላለች። እንግዲህ መልክቷለች። አትፈልግም። አትተንትኝልን አንቺ አትተንትኝልን። እዛ ባውሩ አትፈልግም። እንደሱ እንድትይ አትፈልግም። እግዚአብሔርን አትተንትኝኝ። የተንትኝ ይላል ወይ እኔ ያለችው ተናገርኩ። እቺዬ ጥያቄ አለኝ። አሁን ይሄ ሰውዬ ስንት ጊዜ ይቅርታ እያላት እየተንበረከከ ይቅርታ እየጠየቃት ነው የልጁ አባት ማለት ነው። ምን ደግሞ ነው እሱ አዲስ አበባ ባለፈው ተዝናናች፣ አንድነት ፓርክም ሄደች፣ በላች፣ ጠጣች። ምን ደግሞ ነው አሁን እንዴ መውለጃ እኮ ከደረሰ እኮ ለማንም ብላ የዋነቷ ለማንም ብላ ልጁ ለአባቱ ነው እንጂ ለማንም ብላ ለሌላ ሰው አሰጥም። ለማንም ብላ ውለድና ልጁን አምጥታ በር ላይ ትጣለው። ያሳድጋል እንደ ጉዲፈቻ ችግር የለውም። በር ላይ ትጣለው እናሳድጋል። መንግስት ይዛር በር ላይ ከሆነ ከነ ሃይሚ ሁሉ ሰው እኮ ነው የሚሄደው እስር ቤት እና ዘሚን ኖ ታሳድጊያለሽ አንስተሽ ችግር የለም። አንስተሽ ታሳድጊያለሽ ነው እያለ ያላስረገዘው ልጅክ ላይ ግን ገረመችኝ። አንቺ እኛ በቀደም ቤታችን ላይ ስላወራን ሁላችሁም ሰዎች በቃ እኔ እንትን እንድትሉ አረ ምን አይነት ናቸው አንቺ? እነዚህ ሰዎች ግን በጣም ነው የሚገርሙት። አሁን ብናዝን ለእሷ እናዝን ይመስልሻል? መቅድዬ እሷ የጀመረችው እኮ ነው እንደዚህ አሳብዳ ሀገሩን ሁሉ። እኔ እንደሷ ያሳበደኝ ሰው ነበር አለ እንደ በሰማይ አረ ተይ ገኒ ተይ ባንዳፍ እኔ ልንገርሽ አውቃን የመጣችው በቀኑ እች እሷ በቀኑ ትላንትናና ዛሬ በጤናዋ በቀን አልመጣችም። ፍርዬ አንቺ አባባሌ ለምድ ተቀለሽ ትላንት ታበር እኛ እናብድሜች ያልሰማሽም ዝም በይ። አንሰማሽም የሚሰማሽ አትከን ገኒ አንሰማሽም ገኒ ዝም በይ። ስጡ ይሰጣችኋል ተብሏልና ስጪ ችግር የለም። እኔ ያላችሁም እንግዲህ ደገምኩት ትላንት ስጪ። አሁን አንቺ ፍቅርዬ እቺ ሴትዮ ብትመጣ ቃል ለምድር ለሰማይ እንደገና እንዳዲስ ነው የምንነሳባት። እኛ እንደምንቀየር አላውቀችም። እዛው ትቀመጥ ወልዳ መኪናም ላይ በኋላ ሌላ ችግር እንዳታመጣ። እዛው ቤተሰብ የላትም እንደ እሷ እንዴ ችግር የለውም። ልጅ እሷ ከወለደች ልጁ እንኳን ልጁ አባት መኪና ውስጥ ናት ያለችው። አንቺ መኪና ውስጥ ናት ያለችው። መኪና ውስጥ ናት ያለችው። አይ ለመጣ ነው ብላ እንግዲህ ቅድም ስትላለፍ ነበር። ያው እኔ ደግሞ ወጋባ አባቷ ላይ ይምጣ እቺ ገፈርስ ትምጣ። ቆሻሻ ውስጥ ልትገባ ከሆነ ትምጣ። ቅርቅር ብሏት እንደሆነ ቆሻሻው ትምጣ። ችግር የለም። ብቻ ግን አሁን የተባልሽው ነገር አዘጋጁ። ዳይፐር የሚሆን የሆነ ነገር ነው ያለቀም። ብቻ የምትፈልጊውን አንቺ ራስሽ እሱን አንቺ ከፈለግሽ እቺ በጣም ነው እንዴ ቆይ እቺ በጣም ነው ያሳሰበሽ እሷ ዳይፐር እሷ ናት አይጠራቻት ግን ያድርግ ታላለች ራስ ጠራት የነበረች ይኸውልሽ እኔ እኮ ይቺ ልጅ ራብተኛ ነው የምትመስለው። ርቧታል። አፏ ሁሉ ይደርቃል ነው ያልኩትኝ አይደል እንዴ መቅዲ? በቃ አስተካክለሽ ወይ ንገሪያት። አልገባትም። ይኸው እየነገርኳት ነው። እኔ ራባት መስሎኝ ነው። አፋጭ ይደርቃል። አስብልኝ ንገሪያት። የተናደድሽ ይመስላታል ለባሰል እንደዛው። እኔ እሷን መቼም እሷን አላዝንላትም። እሷ ስንቶቹን ነው በሽተኛ ያደረገችው? ስንቱን ነው እሳት ውስጥ የከተተች?
ስንት የኔ ልብ የኔ ጉሮሮ እንኳን ይኸው አልመለስ ብሏል። እንደዚህ በሷ የተነሳ እኔ እሷን ነው ያዘንኩላት እኮ እርቧታል፣ አፏ ደርቋል፣ ይቺ ልጅ ይርባታል መሰለኝ ብዬ አዝኜላት እንጂ እኔ ነኝ ያልኳት እንዴ። እሷ ተቀምጣ ጎበዝ ነኝ፣ ንብረት አለኝ፣ ስንት ነገር አለኝ፣ እኔ ለራሴም ለልጄም ሆናለሁ አላለችም እንዴ? ምን ነው አታሳየን ብላ ነበር እኮ ለልጄ እንኳን አላንስም ብላ ነበር እኮ ለልጄ እና ምን ነው አታሳየን እንደ ጀግና ሴት እዛ ቁጭ ብላ ልጇን ወልዳ አሳድጋ እናንተ እስቲ ታሳየን። ገኒና መቅዲስም ገኒየስ የሚምርሻው ለልጁ አንሳ ሳይሆን እኮ ያለ አባት እንዲወለድ አትፈልግም እንጂ ልጁ እንደውም የካደኛ አባት ቢቀርብኝ ይሻላል። አላቅሽም ብሎ ያንቋሸሸኝ እኔ እሷን ቢያረገኝ እዛ አልደርስም። ልንገርሽ አላቅሽም በጣም ነው የምታስጠይኝ ብሎኝ እኔ ፊት ለፊት ልቆም ለምን አልሞትም? እስቲ ሴት ሆና ታሳየን፣ አሳድጋ ልጇን። እስቲ ልጅም እውነትም ከሆነ ታሳየን እስቲ። የዛኔ ጀግና አሳደገች ልጇን ብለን እንበልላት። ይቺ ምን አይነት አሰዳቢ ከእንደገና ያለባት እንዲወለድ እንትን ነውር ነው። ያለባት በኢየሱስም ልክ ናት። ሲጀመር ነውሩ የዋሸሽለት ነው ነውሩ። አንቺ የረከሽለት ነው ያ ነው ነውሩ። ምን ሆነሻል? እስቲ ታሳየን እንደሴት ነው ከንዬ የፈለግሽው አረስቱን በቃ ወሬውን ተውት። የኛው ቢቀርታ አይሻልም? እኔ ምን አገባኝ? አንቺ ስለላይ ነው ገብታቢ ቢኮዝ እዛ ብለዋት ነው እኔ ጋር ማን ያለው? ኧረ ጉድ እንዴ አልሰማሽም እንዴ? እመጣለሁ ካለች እኮ ብላችሁኛል። ኩኪ ኦኬ በቃ ስጨርሱ በኋላ መጥቻ አወራለሁ። አሁን አንቺ እመጣለሁ ምትይን እንኳን ታይ በመጣለሁ። እኔ ሁለቱን ነው የምፈልገው። አንቺ ጭቅጭቅ በቃ ጭቅጭቅ ምንድነው ጭቅጭቅ? አንቺ በኮሜንት ነው እንደ ጭቅጭቅ የምትፈልጊው? ከዚህ የበለጠ ጭቅጭቅ አለ እንደ እየሄድሽ በኮሜንት እየተጣላሽ? ውሃ ጠጪ፣ ውሃ እየጠጣሽ ዩዘር ወይ እቺ አይደለም እንኳን መቅደስ ስሚ እነሱ ማለት ነው ሃይሚና ብሩክ ግቢያቸው እንኳን ዘግተው ዱባይ ገቡ። እሷ የት ነው የምትገባው? አውቀው ነው እንሄዳለን ያሉት። ታለሽ አንቺ እንዴት ነሽ? ወይ መቅደስ ሄጂ ነው ወይ መጣው ብሎ ሲቲ ነው ማለት አሁን መጮፍት ስለታውኩ የዘውኩ አይታይ ታረጋለ። አንቺ በጊዜ መጣሽ ዛሬ እንዴ? ምን ማለት ነው? በጮህ መጮት ይቻለው ማለት መቼም ያው መጮሻ አይቆምም። ስሚ ብሩክና ሃይሚ እስከሚታረቁ ድረስ ስሚ ዩዘር ልክ አይደለሽ ማው እነሱ እስከሚታረቁ ድረስ መጮህ አለብሽ። ሳላችሁ ተጣሉ መቅብዬ አንድ ነገር ተጣሉ። ቆይ ፍቅርዬ ሰዎች በጣም ሲስቁና መካከለኛ ሲስቁ ከዛ ደግሞ ሳቃቸው ሲቀዘቅዝ ሰው ያስታውቃል። ስለዚህ ዛሬ ሳቃቸው የመጀመሪያው ደስ ይል ስለነበር የሆነ ነገር ስላነበብኩት እኔ አሁን ብዙም እንደናንተ አልጮህም እንዳለ ስለገባኝ እናንተ ጮሁ። እኛ አሁን የጫው ነው እኮ ስለጉዛ ነው። ምን ነው እኛ የምንጮህ ሆይነን አለሽ ማለት ምን ማለት ነው? እኛ ቁርአን አለንም እኛ እንትን ላይ ቁጭ ብለን የምንጮህታይ እርግዟን እዛው ቡታጀራ እግሯን የሚያስርልን ሰው እንፈልግ። ከዛ ቡታጀራ በእናታችሁ አንቺ ደግሞ እግሯን የሚያስርልን አትበይ። በህግም ትጠየቃለች። የደረሰች እርጉዝ ልትሆን እዛው እንደ በሬ ጠልፎ እዛው የሚያስርልን ሰው ለእኔ አንድ ነገር ልንገርሽ። ነገ ባስ ስቴሽኑ ጋር ትሄድና ልጁ ይለምናታል። ከዛ በኋላ በመኪና ትጫንና መሀል መንገድ ላይ ይቆማል። ከዛ ምጧ መጣ ይባላል። ሆስፒታል ገብታ ወረደ ይባላል። ኧረ እሷስ እንደዋልደው እውነቴን ዛሬማ ፕላስቲኩ ራሱ እኮ በደንብ ነው የሚያስታውቀው። ማንን ነው የምትሸውደው? ምን ሆነሻል አንቺ? ብዙ እዛው ቡታጀራ እግሯን አልፎ የሚያስራት ሰው ካልተገኘ ለእዩ አድርሱ። እኔ አንቺ በሰላም ወለታችሁ እኮ ወርዷል ራሱ ይኸው ተመልከቱ። ዛሬ እኮ ወረደ እኮ ይሄ ማነው ስሙ ባለነኝ ባዩ ተብዬው በእግሯን በገመድ አስሮ እዛው ጠልፎ ካላስቀመጣት ነገ ዓለም ይበጠበጣል። እዛ የቡታጀራ እዛ መናኸሪያ ይበጠበጣል። ልትገባ እኮ ነው። እኔ ለእሷ እኮ አፈርኩላት እኮ ቆሻሻ ውስጥ ትገባለች። ስንት ነገር ትሆናለች ተመልሳ ከመጣች። እንደዛ ውሻ ሆና እንደዛ ተንከራታ ሄዳ ምን ብላ ነው የምትመለሰው? አታፍርም እንዴ? እዩ እንኳን ልክ ናት። ይሄ ባለቤቱ እንኳን ከልጁ እንኳን ትንሽ ነው። እሱ እንኳን ምን ያክላል? ልክ ናት። ዛሬ ደግሞ ምን አከለ እንዴ? አሁን ይሄ የደረሰ ነው። መኪናም ያንን ኮረኮ ወረደ ደግሞ አሁን ወደ ታች እኮ
አሁን ምን እንዴ ወደታች እኮ እንዴት ነው እየተሳሳተች ደግሞ አሁን መቅዲ ወረደ ትላለች እና ወደታች ምን እስቲ እግዚአብሔር መቅዲ አንቺ አትኝ ባክሽን ደግሞ እንትን ያላት እኔ ባለፈው ራብ ሞተች ብዬ ያልኩኝ አይደለ እንዴ እመጣለሁ የምትለው ስላዘንላት ታያት አንቺ መቅዲ እኔ እሷን ማየት አልፈልግም ሌላ ቦታም በሷ ጊዜ ይሻላል ቢያቸው ይጨምር ነበር እቺ ገደቢት ነች ቢያቸው ራሱ ወርዷል እየተባለች ነበረ ሌላ ገስት ላይ ማለት ነው አንቺ የሆነ ቤት ምን አሉ መሰለሽ ገንዬ መቅዲ ቤት የሆነ ቤት ነው ያሉት ምን መቅዲ ቤትማ አይሉ የሆነ ቤት ወደ 200 ሰው ተሰብስቦ ያቺ ትሻለናለች ያቺ ጥሩ ነች ብለው ሲሉ ነበረ እኔ ሰምቻቸው ልጅ ተመጣች ሲሉ ነበረ እዛ ቤት ብሎ ነው እኔ መች ነው ያላት ይሄው እናንተ ፊት እኔ እቺ ልጅ መቅድጌ የራባቱ እኛ ያልነው እንዲህ ነው ገንዬ ይኸውልሽ እኛ ያልነው ከዚችስ ያቺ ትሻላለች እንደዚህ አይደለችም እቺ ግን በጣም መጥፎ ሴት ነች ነው ያልነው አይደል እንዴ ነገር አላልነው እንደገና እንዴት ነው ያለችላት ለምን አትልሽ ጊዜ ታሳዝናለች አፋ ሁሉ ደርቆ እቺ ልጅ ምግብ የምትበላ አይመስለኝም ይሄንን ነው ያልኩትኝ ስለዚህ አሁን መጥቼ ምግብ ልብላ እያለች ነው አዲስ አበባ እሺ አሁን በርጋዱ ያንቺ ሪኮርድ አለ በመረጃ ነው የምንቀሳቀሰው የለም አንቺ እንደዛ ያልኩትን እኔ አልዋሽም እኔ ሞቼ ቆሜ መዋልሽው ያልኩትን በቃ ገን የቤት ልጅ ነሽ ብለሽ የቤት ልጅ ነች ብለሻል እንደ ገን እቺ ዱርዬ ናት አይቺ ታዲያ እሷ እኮ ሩጣ ልሳምሃል አለችማ እቺ እኮ ዱርዬ ናት ቁጭ በሉ ናት አልኩኝዋ እንደ ከመሳምም እኮ ሰጥታለች ገኒ እቺ ምን ነካሽ አንቺ ከመሳም አንቺ ደግሞ አየሽ እንደ ስትሰጠው አንቺ ደግሞ ምን ሆነሻል እና ሩግዝና ከየት ነው የሚመጣው በእጅ ነው እንደሚመጣው ምን ነው እዚህ ሀገር እኮ ይሰራል እኮ ከንትን ምን ሆነሻል